ቃል ደራሲ ዳንኤል አስቴር፣ ተርጓሚ ባሴ ሀብቴ፣ ተራኪ አማኑኤል አሻግሬ። ክፍል 10። በመንገዱ ላይ አንዳች ነገር አልነበረም፣ ዝር አይልም። ይህን ሲገነዘብ የቤንዚን መስጫውን እስከ መጨረሻው ድረስ ረገጠው። ጥቁር ቀለም ያለው አውቶሞቢል ከነፈ። የገጠሩ ምድርና በላዩ ላይ የተሸከመው ነገር ሁሉ እያንሳፈፈ ያልፋቸው ነበር። ልባቸው በደስታ ተሞላ። በመኪና የመጓዝ ሳይሆን የመንሳፈፍ ስሜት ተሰማቸው። በ5 ሰዓት አካባቢ ረፋዱ ላይ ቤቷ ድረስ መጥቶ በአውቶሞቢሉ ከተሳፈረች በኋላ ከሳን ፍራንሲስኮ ተነስተው ወደ ደቡብ ጉዟቸውን ቀጠሉ። ሁልጊዜም በወሩ የመጀመሪያው እሁድ እንዲሁ ይጓዛሉ። መድረሻቸውን አያውቁትም። ሲደክማቸው፣ ሲሰለቻቸው ወይም ሲርባቸው ከመኪናቸው ወርደው ምሳ ይበላሉ። ካረፉ በኋላ እጅ ለእጅ ተያይዘው እየተንሸራሸሩ ስላለፈ ሕይወታቸው እያወሩ ባለፈው ስላጋጠማቸው አስቂኝ ሁኔታ እያነሱ ከልባቸው ይስቃሉ። ሽርሽሩ ሲበቃቸው ወደ ቤታቸው ይመለሳሉ። ይህ የተለመደ እንደ ጸሎት ሥርዓቱን ጠብቆ የሚደጋገም ነገር ነውና ለምደዋለች፣ ወደዋለች። ይህን ድርጊት ብቻ ሳይሆን ፒተርንም በተዘዋዋሪ መንገድ ማፍቀር ጀምራለች። ፒተር ግሬግሰን ተዝቆ የማያልቅ ችሎታ ያለው ሰው ነው። በአንደኛው ችሎታው አካሏን እየመለሰላት ነው። ምንም እንኳን ገና ኦፕራሲዮኑን ባይጨርስም ዛሬ የናንሲ ፊት ቁልጭ ብሎ ወጥቷል። ፋሻው አይኑ አካባቢ ብቻ ሲሆን ሌላውን ፊቷንም ያደረገችው ሰፊ ጥቁር መነጽር ሙሉ በሙሉ ባይሆንም ሸፍኖላታል። ግንባሯ ላይ ያለውን ፋሻም ባርኔጣው ጋርዶላታል። ያም ባይሆን ከፒተር ጋር ስትሆን ይህ ሁሉ አይሰማትም። ፒተር ይህ ሁሉ እንዳይሰማት የሚያደርግ ኃይል አለው። ይህን ሁሉ የሚያደርግላትን ምቾቷንና ህልሟን ያደረገላትን ፒተር ችሎታ ይኖራታልን? አንዲት ትንሽ ምግብ ቤት ሲያዩ መኪናቸውን አቁመው ምሳ ለመብላትና እረፍት ለማድረግ ወሰኑ። ምግብ ቤቷ በፈረንሳይ የምግብ ዳር ማረፊያና መመገቢያ ቤቶች ዲዛይን የተሰራች የተሽሞነሞነች ነበረች። በውስጧም የፈረንሳይ ምግቦችና ነጭ ደረቅ የወይን ጠጅ የሚሸጥባት ነበረች። ምሳቸውን በሉ። ነጭ ደረቅ የወይን ጠጃቸውንም ጠጡ። ይህ ደግሞ ናንሲን ያስደስታታል። ለምደዋለች። እዚህ እንደመጣችበት ምስራቃዊ ግዛት ያሉ መዝናኛዎች የሉም። ባዛሮች በብዛት አይገኙም። የሚያብለጨልጩ ሰማያዊ የአንገት ጌጦች መቁጠሪያቸውም አይገኝም። ስለዚህ እንደ ሀገሩ የአገሩን መዝናኛ መቀበልና መልመድ አለባት። አንድን ነገር መልመድ በግዴታ የሚቻል ነገር ባይሆንም በውዴታ ለምዳ ወደዋለች። ይህ ብቻ ሳይሆን ናንሲ አዲስ ሰውነቷን አዲስ ገጽታዋንም ተቀብላ ወደዋለች። አዲስ ድምጿን በመቃኘት አዲስ እሷን መሆን ጀምራለች።
ፒተር ስሜን ለመለወጥ እንዳሰብኩ ነግሬያለሁ አለችው። ይህን ያለችው ምሳቸውን በልተው ጨርሰው ወይን ጠጃቸውን እየጠጡ ሲዝናኑ ከቆዩ በኋላ ጠርሙሱ ላይ ያለውን ሊጨልጠው ሲል ነበር። ነገሩን ከፊ አሊሰን ጋር ተወያይተውበታል። ያኔ ግን ይህን ያህልም የሚያስፈራ መስሎ አልተሰማትም። ለፒተር ስትነግረው እፍረቷ በገጽታዋ ላይ ተስሎ ታየ። ምነው ባላነሳሁት ኖሮ ስትል አሰበች። ነገር ግን ፒተር እፍረቷን ሁሉ በፍጥነት ከለለላት። እንዲያ ስትይ ፈጽሞ አላስገረመኝም ታውቂያለሽ፣ ምክንያቱም አንቺ እኮ የድሮዋ ናንሲ አይደለሽም፣ አዲስ ሰው ነሽ፣ ሌላ ቆንጆ ልጅ። ያሰብሽው ደስ የሚል ስም አለ ፒተር። ይህም ብሎ ምርጥ ሲጋራውን አቀጣጠለ። በፍቅር አይን አያት። የሲጋራውን ሽታ መውደድ ጀምራለች። በተለይ ደግሞ ከምሳ በኋላ ሽታው ያስደስታታል። ፒተርም ይህንን የተረዳላት ይመስላል። ዓላማው ደግሞ ግልጽ ነው። በሕይወት ውስጥ አንድ ነገር ከተደረገ ጥራት ያለው መሆን አለበት። ነገሩ ለናንሲ አዲስ ስለሆነ ይህንንም እንድትለማመድ ይፈልጋል። ከፍ ከፍ እንደማለት የሚያስደስት ምን ነገር ሊኖር ይችላል? ታዲያ አዲሷ ወዳጃችን ማን ትባላለች? ስሟን ትንገረና አለ። ለጊዜው ሜሪ አዳምሰን የሚል ስም ነው የመጣልኝ። እንዴት ነው ይስማማናል? ትንሽ አሰበና አንገቱን በስምምነት እየነቀነቀ መጥፎ ስም አይደለም፣ እንዲያውም ወድጄዋለሁ። ግን ለምንድን ነው ሜሪ አዳምሰንን የመረጥሽው? የእናቴ ስም ማለት ከማግባቷ በፊት ሜሪ አዳምሰን ነበር። እንደ አጋጣሚ ሆኖ የሕፃናት ማሳደጊያ ውስጥም እወዳቸው የነበሩ መነኩሲትም ሜሪ አዳምሰን ይባሉ ነበር። ኧረ በጌታ እንዴት የሚያስደንቅ ጉድ ነው ባክሽ! ሁለቱም በጉዳዩ ፈገግ አሉ። ሜሪ አዳምሰን ይህን ስም ስታስበው በጣም ወደደችው። ከመቼ ጀምሮ ነው በአዲሱ ስም መጠራት የምትፈልጊው? እኔ እንጃ ገና አልወሰንኩም። እኔ ምለው ከወደድሽው ምን ዛሬ ነገ ማለት ያስፈልግሻል? ዛሬ ካሁን ጀምረን ለምን ሜሪ አንልሽም? ስራዎችሽ ላይም ሜሪ አዳምሰን እያልሽ ብትጽፊ ጥሩ ነው አይመስልሽም? ፒተር ይህንን የተናገረው በከፍተኛ ስሜትና የልብ መነሳሳት ነበር። ሁልጊዜም ስለ እሷ ወይም ስለ ራሱ ሥራ ሲያነሳ የሚሰማውን ስሜት አየችበት። ናንሲ እውነቴን ነው፣ ለምን አሁኑኑ ሜሪ አትባይም? ስራሽ ላይም ይህንኑ ስም አስገቢ። እንዴት ማለት? ስራሽ ላይ ስትል ፎቶግራፎቼ ግርጌ ላይ ሜሪ አዳምሰን ብዬ ልጽፍ ይመስለኛል። ማለት ስራሽ እኔንና ፊያሊሰንን ብቻ አስደስቶ መቅረት የለበትም። ትንሽ ወጣ ማለት አድማስሽን ማስፋት ያለብሽ ይመስለኛል። በፒተርና በናንሲ መካከል አለመግባባት አለ ቢባል የማይግባቡበት አንደኛው ጉዳይ ይሄ ነበር። ፒተር ግሬግሰን ናንሲ ማክሊስተር ትልቅ እንድትሆን ታዋቂ እንድትሆን ይፈልጋል። ስራሽን ዓለም ሊያዩ ይገባል ይላል። ናንሲ ደግሞ ለጊዜው ይህንን አትሻም። ሁሌም ይከራከራሉ። እንደገና ይህንን ነገር አንስተን ባንጨቃጨቅ ይሻላል አለች፣ መዳፏን ዝም በል በሚል መልክ እያሳየችው። ካልሽ ይሁንልሽ፣ ለጊዜው ማለቴ ነው። ግን በአጠቃላይ አነጋገር ካልን ይሄ የጋን መብራት ሆኜ ልቅር የምትዩ ነገር አይስማማኝም። ይሄን የመሰለ ሥራ ተሰርቶ ማንም ሳያዩ ይቅር ብትኝ እሺ ማለት የሚቻለኝ አይመስለኝም። ስራሽ መውጣት መታየት አለበት። የማይሆነውን ስሚ ናንሲ፣ ደግሜ ልንገርሽ፣ አንቺ እንቁ የሆንሽ የኪነ ጥበብ ሰው ነሽ። እንደ ፊልም ተዋናይ ይሁን እንደ ፎቶግራፈር ወይም ሌላ በአደባባይ መታየት አለባችሁ። ይሄ የኔ እምነት ነው፣ ጽኑ እምነቴ ነው። አትልፋ ፒተር አለችና ከወይኑ ተጎነጨች።
ከዚያም ቡዝዝ ብላ በመስኮት ወደ ውጪ እየተመለከተች ፒተር ቅር አይበልህ፣ እኔ ግን ከዚህ በኋላ አደባባይ መውጣት የሚቻለኝ ሰው አይደለሁም። ለምን ናንሲ ለምን? እኔ ለዓለም ላሳየው የሚፈልገውን ያህል ዓለም ሊያየኝ የሚፈልገውን ያህል አሳይቻለሁ። አይቶኛል። በቃኝ። ካሁን በኋላ የሚታይ ነገር የለኝም። በጣም ጥሩ። የተቻለኝን ያህል ለፍቼ ገጽታሽን የሰጠውሽ ለካ ዕድሜ ልክሽን ቤት ተደብቀሽ በእኔ ብቻ የሚታዩ ድንቅ ፎቶግራፎች እንድታነሽልኝ ኖሯል። ይህ ታዲያ በጣም የሚያምር ነገር ነው እንዴ? ለእኔ ብቻ ቢሆን ድንቅ ዕድል ነው። ለአንቺ ግን ከዚህ የከፋ ዕጣ ሊኖር አይችልም። ናንሲ በጣም ትልቅ ሰው እኮ ነሽ። ተዝቆ የማያልቅ ችሎታ አለሽ። ታዲያ ይህን ችሎታሽን መደበቁ ምን ይጠቅምሻል? ስምሽ እንዲወጣ ካልፈለግሽ ሜሪ አዳምሰን በሚለው ስም ኤግዚቢሽን ማሳየት ትችያለሽ። አንዴ ብቻ ባክሽ፣ ለሙከራ ያህል። አየሽ፣ ግሬታ ጋርቦም እኮ ወደ ምናኔዋ ከመግባቷ በፊት ድንቅ ተዋናይ ተብላለች። አንዴ ብቻ ምን እንደሚሆን ለማየት እድልሽን ሞክሪ አለ ፒተር በልመና በማግባባትና በመለማመጥ ድምፅ። ፒተር በዚህ ሁኔታ ከልቡ በነገራት ቁጥር ልቧ ይዋልላል። ለሞክረው ትላለች። በተለይ በሌላ ስም መሞከሩ አይከፋም ልበል አለች። ነገር ግን እንደገና ታዋቂ መሆን፣ እንደገና ኤግዚቢሽን ማሳየት የማይሞከር ሆኖ ተሰማት። ስትታወቅ፣ ለክፉ ነገር ስትጋለጥ፣ መጥፎ ነገር ሲደርስባት ታያት። ከዚህ በፊት ይህን ሳትሆን የተጓዘችበት መንገድ ስለሆነ ወደዚያው ብትመለስ አዲስ መሆን እንደማትችል ተገነዘበች። ብዙ ነገር እንደሚያሳስባት ማይክልም አሳሰባት። እሺ አስብበታለሁ አለችው። በዚህ ጉዳይ በተነጋገሩ ቁጥር ይህን ያህል ወደ እሽታ የቀረበ መልስ ሰጥታው አታውቅም ነበርና ፒተር ደስ አለው። አዎ በሚገባ አስቢበት ሜሪ አላት። ሜሪ ብሎ በሰፊው ፈገግ አለላት። እሷም የልጅ እፍረት ሳቅ ሳቀች። እናም ካደክ በኋላ በአዲስ ስም ስትጠራ የቀልድ ይመስላል አለችው። ግን እኮ ፊትሽም አዲስ ነው፣ እሱም የቀልድ ይመስልሻል አለና ጠየቃት። ፊቴ እንኳ አይመስለኝም፣ አሁን ለምጄዋለሁ። እድሜ ለፊያሊሰንና ላንተ እንጂ ፊቴ የራሴ ሆኖ ነው የሚሰማኝ አለችው። ካሁን ጀምሮ ሜሪ እያልኩ ልጥራሽ ሁልጊዜ? ደግ ቢያንስ ስሙ ማጠሩና መጥበቡ ለመለካት ይረዳኛል፣ በአደባባይ ከመልበሴ በፊት ማለቴ ነው አለችው። ሁለቱም ደስ ብሏቸዋል። ሁለቱም የሆነ የመደባበቅ ስሜት ይታይባቸዋል። ሁለቱም ሂሳባቸውን ከፍለው ከሆቴል ወጡ። መኪናው ዘንድ ሲደርሱ ፍሬድ አይቷቸው ሲጨፍር ተመለከቱት። ውሻዋ ፍሬድ በእሁድ ሽርሽር ላይ ተካፋይ ነው። ሁሌም በምሳ ሰዓት መኪናው ውስጥ ይጠብቃቸዋል። ሽርሽር ሲሄዱ ግን አብሯቸው ይሄዳል። የመኪናው በር ተከፍቶለት ከወጣና የውሻ ሰላምታውን ካቀረበላቸው በኋላ ተከተላቸው። እንዴት ነው ደከመሽ? አለ ፒተር ለአንድ ሰዓት ያህል በእግራቸው ከተጓዙ በኋላ። እንመለስ ወይስ እንቀጥል? እንመለስ ማለቱ ትንሽ ቢያሳፍርም መመለሱ አይከፋም አለችው። ምን አሳፈረሽ ሜሪ? እኔና አንቺ የሩጫ ውድድር ብንጋጠም ጥለሽኝ እንደምትሄጂ ያወቅኩት አለ ፒተር። ትቀድሚኛለሽ ስላላትም በአዲስ ስሟ ሲጠራትም
ሁል ጊዜ በዚያ ስም ሲጠራት የኖረ ያህል ተሰማት። ተገርማ ሳቀች። እናም የሩጫውን ውድድር ተቀብያለሁ አለችው። አትጠራጠሪ፣ ታሸንፊኛለሽ። ከእኔ የምትሻይባቸው ብዙ ነገሮች አሉ። ምን? ወጣትነት፣ ጥንካሬ። አንተም ገና ወጣት ነህ። ይህን ያለችው ከልቧ ነበርና ራሱን በአሉታ እየነቀነቀ ፈገግ አለላት። እንዲህ አጽናኘኝ እንጂ ምን ጊዜም ይሄ ዓይንሽ አይቅርብኝ የኔዋ ተወዳጅ አላት። እንዲህ ብሎ ዓይኑን በአድማሱ ላይ ተከለ። እንደዚህ ወደ ሰማዩ ሲመለከት በፊቱ ላይ አንድ አይነት የትካዜ ጥላ ያንዣብብበት ነበር። የትካዜውን ጥላ ናንሲ ያየችው እንደ ውልብታ ብቻ ቢሆንም አይተዋለች፣ ተገንዝበዋለች። የተከዘበት ምክንያትም ገብቷታል። የዕድሜው ጉዳይ ነበር። ምንም እንኳን በመካከላቸው ያለው የ24 ዓመት የዕድሜ ልዩነት እንዳለ ባትቆጥረውም ልዩነቱ ግን እንዳለ ገባት። እሷ ይግባት እንጂ አልተከፋችም። እንዲያውም የልዩነቱን መኖር የምትወደው ይመስላታል። ይህንንም ደጋግማ ለፒተር ነግረዋለች። አንዳንድ ቀን ይቀበላትና ደስ ይለዋል፣ አንዳንድ ቀን ደግሞ ይከፋዋል። እንደ ተነገረበት ዕለትና የባህሪ ይዞታው ይለዋወጣል። ይህ ደግሞ ለፒተር አዲስ አይደለም። ከዚህ በፊትም አጋጥሞታል። በዕድሜ ጉዳይ 10 ጊዜ ወይም 20 ጊዜ ከሷ ዝቅ እንዲል ተመኝቷል። ናንሲ አለ ፒተር አዲሱን ስሟን ፈጽሞ ዘንግቶ። አቤት? ናንሲ እስቲ ንገሪኝ፣ ማለት እስከ ዛሬ ታስታውሻለሽ? ማለቴ ይናፍቅሻል? ፊቱ ላይ የተሳለውን ጭንቀትና ስቃይ ስታይ አዘነችለት። አንገቱን እቅፍ አድርጋ በአሉታ ልትመልስለት ፈለገች ለማጽናናት። ነገር ግን ደግሞ ከበዳት። ለፒተር ውሸት መንገሩ ከማንኛውም ነገር የከበደ ሆኖ ታያት። አዎ አንዳንዴ፣ ሁል ጊዜ ግን አይደለም አለችው። አሁንም ፍቅሩ አልለቀቀሽም? ቀና ብላየችው። ከመመለሷ በፊት ዓይኑን ትኩር ብላ ተመለከተች። ከዚያም እንዲህ ስትል ጥያቄውን መለሰችለት። እኔ እንጃ፣ በቅጡ ማቀው ነገር የለም። ግን ምን መሰለህ፣ አንዳንዴ ሳስበው ሁሉ ነገር ህልም መስሎ ይታየኛል። ለምን ብትለኝ፣ ዛሬ እሱም እሱ አይደለም፣ እኔም እኔ አይደለሁም። ተለውጠናል። አደጋው ሁለታችንም ላይ ምልክት ጥሎ ያለፈ ይመስለኛል። ማለት እሱም ጠባሳ ይኖርበት ይሆናል። ምናልባት እኮ አየህ፣ ያ ጠባሳ ያጠፋውን ይሆናል ወደው የነበረው። እሱም እኔ ላይ የወደው የነበረውን ነገር ሊያጣ ይችላል። ያ የምንዋደደው ነገር ተሰርዞ ይሆናል እና ብንገናኝ ብንተያይ የሚያስተሳስረን የነበረው ነገር ልናጣው እንችል ይሆናል። ስለዚህ አሁንም ማይክልን አፈቅረዋለሁ ማለት ይከብደኛል። ህልም ነው፣ ያለፈ ጊዜ ትዝታ፣ የዛሬ እውነታ ሊሆን አይችልም አይደል? ይህን ሳስብ ምን ነው አንዴ በተገናኘንና ባየሁት በወጣልኝ እላለሁ። አሁን ግን ገብቶኛል። ላየው እንደማልችል ገብቶኛል አለች። ቃላቱን ለመንገር እየተቸገረች ነበር ያወጣችው። ዝምታ። ህልም ነው አለች ቆይታ። እና አሁን ህልሙን ራሱን ላለማሰብ ቆርጫለሁ። ያማ እንዲህ በቀላሉ መቼ ይቻላል? አለ ፒተር። ይህን ሲናገር ዓይኖቹ በሐዘን ተሰብረው ነበር። የነገረችው ሁሉ እንደገባው ስለተረዳች ገረማት። ምናልባት እሱም የኔ አይነት ችግር ደርሶበት ነበር ይሆን? መሆን አለበት። ያ ባይሆን የምነግረው ነገር እንዲህ በቀላሉ ሊገባው ይህን ያህል ሊሰማው አይችልም ነበር አለች በሐሳቧ።
ከዛም ፒተር አለች። ፒተር ለምንድነው ሚስት ሳታገባ ይኖርከው? አለችው። ከዛም በጸጥታ ጎን ለጎን ሆነው ጉዟቸውን ቀጠሉ። ፍሬድ ከኋላቸው ቱስ እያለ ይከተላቸዋል። እሱን ፈጽሞ ዘንግተውታል። የፒተር ዝም ማለት ስላሳሰባት ወይስ መጠየቅ አልነበረብኝም? አለች ናንሲ። መጠየቅሽ ምንም ጥፋት የለበትም፣ መልሱን ግን በቅጡ ማውቀው አይመስለኝም ሲል መለሰላት። ቀጥሎም ምክንያቱም ብዙ ነገር አለ። ምናልባት ራሴን በጣም ስለምወድ ሊሆን ይችላል። አየሽ፣ ሚስት አግብቼ ለሷ ማሰብ ይከብደኝ ይሆናል። ምናልባትም ስራዬን ስለምወድ ይሆናል። ምርምሬን ለማካሄድ ስፈልግ ሴት መሰናከል ትሆናለች ብዬ በማሰብ ማለቴ ነው። አይታወቅም፣ ምናልባት ረግቼ መቀመጥ የምችል ሰው ስላልሆንኩ ወይም ያልኩሽ ሁሉ በአንድነት ሆነው እየተባለው ሁሉ ግን ለኔ እውነት ሊመስለኝ አልቻለም አለች ናንሲ በቅርበት እያየችውና ነቅቼብሃለሁ፣ ዋሽተኸኛል በሚል ፈገግታ። ልክ ነሽ፣ የነገርኩሽ ሁሉ የምገምተውን ነው እንጂ እኔም ራሴ የማምንበት አይደለም። ያም ሆኖ ግን አንዳንድ እውነትም አይጠፋበትም። ይህም ብሎ ለረጅም ጊዜ ቆየ። ከዚያም በረጅሙ ተንፍሶ የሚከተለውን አጫወታት። ሌሎች ምክንያቶችም አሉ አለና እንደገና በረጅሙ ተነፈሰ። አንደኛው ምክንያት ፍቅር ነው። 12 ዓመት የወሰደ ፍቅር። የወደድኳትን ሴት የተዋወቅኳት ሐኪም ቤት በታካሚነት ገብታ ነበር። እንዳየኋት ልቤ ትርትር አለ። ግን ልቤን ተዋልኩት። ተው እንጂ እንዲህ ዝም ብሎ መፍሰስ ምን ይባላል አልኩት። እሷ ደግሞ ይህ መሆኑን ያወቀችው ኋላ ነው። በጣም ዘግይታ ነበር። ሕክምናዋን ከጨረሰች በኋላ ይህ ነው የማትየው አጋጣሚ እየተፈጠረ ዘወትር እንገናኝ ነበር። ፓርቲ ተጠርቼ ሲሄድ ፓርቲው ውስጥ እሷም አለች። ምሳ ግብዣ እዚያም አገኛታለሁ። ምን ይሄ ብቻ አንዳንድ የሥራ ጉዳይም ያገጣጥመን ጀመር እንጂ እሷ ሐኪም አይደለችም፣ ግን ባሏ ሐኪም ነው። ያልነገርኩሽ ነገር ሴትዮዋ እኮ ባለ ትዳር ናት። በዚህ ሁኔታ ወደ ፈተና አታግባኝ እያልኩ 1 ዓመት ሙሉ ከስሜቴ ጋር ታገልኩ። ከዚያ በኋላ ግን አልሆነልኝም። ተሸነፍኩ። ስሜቴን ነገርኳት። በቃ ምን ልበልሽ ሆነ። ሁለታችንም በኃይለኛ የፍቅር ስሜት ውስጥ ገባን። አይከፋኝም። ሳስበው ለምን ሆነ አልልም። በጣም የሚጥም ፍቅርን መስርተን በጣም የሚጣፍጥ ጊዜን አሳለፍን። በየቀኑ ስለመኮብለል፣ ስለመጋባት፣ ልጅ ስለመውለድና ስለተለያዩ ነገሮች እናወራ ነበር። አንዳንዴ ቅድም እናወጣ ነበር፣ ግን አንዱም አይፈጽምም። እሷም ከባሏ ጋር እኔም ብቻዬን እንዳለን ፍቅራችንን እየኮመኮምን መኖር ቀጠልን። 12 ዓመት ሙሉ አንድ ነገር አልተለወጠም። ዛሬ ያን ያህል ዓመት በዚያ ሁኔታ እንዴት አድርገን ልንቆይ እንደቻልን ሳስበው ይገርመኛል። ሆኖም ኑሮ የራሱ መንገድ ይኖረዋል። ኑሮ በዘልማድ በራሱ መንገድ ሲቀጥል ይኖራል። አንዳንድ ቀን ከዘልማድ እንቅልፍሽ ብንን ብለሽ ስታስቢው ለካ 10 ዓመት ሙሉ ብን ብሏል። ወይም 11 ዓመት ወይም 12 ዓመት።
በመጀመሪያ ጋብቻውን ሰረዝን፣ ምክንያት ፈጠርንለት። ባሏን መፍታት እንደሌለባት ተስማማን። ምክንያቱም ባሏን ከፈታች ብዙ ችግሮች አሉ። አንደኛ ነገር ፍቅሯ ለኔ ይሁን እንጂ ባሏ እንዲጎዳ እንዲጎሳቆል አልፈለግንም። ሁለተኛ ለኔም ቢሆን የሰው ሚስት አስኮብልሎ አገባ ሲባል ለስሜ ጥሩ አይደለም። ሶስተኛ የሷን ቤተሰቦችም ክብር ሊነካ ይችላል። ይህ ሁሉ ተብሎ ጋብቻው ተሰረዘ። ብቻ ከጀመርነው መንገድ ውጪ አንድ እቅድ ከመጣ ምክንያት አይጠፋለትም። ሲመስለኝ ሁለታችንም በየልባችን ፍቅራችንን ከጀመርንበት መንገድ ውጪ ልናየው አልፈለግንም ነበር ይመስለኛል። እርግጠኛውን ነገር ግን አላውቀውም። ስለዚህ ጉዳይ ነግሯት አያውቅም ነበርና ናንሲ ሁለመናዋ ጆሮ ሆኖ ታደምጠው ነበር። እሱም ይህን የሚናገረው አይኑን አድማስ ላይ ተክሎ መንፈሱ በትዝታ ጎዳና ርቆ ቅዝዝ ብሎ ነበር። አሁን ለምን ተለያያችሁ? አለች ናንሲ። ጥያቄውን እንደጠየቀች አልተለያዩ እንደሆነስ የሚል ሐሳብ ብልጭ አለባት። ይህ ሐሳብ በአእምሮዋ ሲፈጠር አፈረች። በሰው ነገር እየገባው ይሆን እንዴ? አለች በሐሳቧ። ምኑ ይታወቃል? ስለ ፒተር የማታውቃቸው በርከት ያሉ ነገሮች ሊኖሩ ይችላሉ። ያ ብቻ ሳይሆን መጠየቅ የማይገባት ነገርም ሊኖር ይችላል። ከዚህ በፊት እንዲህ ያለ ነገር አስባ አታውቅም ነበርና ከላይ ለምን ተለያያችሁ ብላ ጠየቀችው። ልክ ላይሆን ይችላል። ይህን ለመጠየቅ ለመሆኑ እሷ ማን ናት? ምኑ ናት? ይቅርታ ፒተር፣ እንደዚህ አይነት ጥያቄ መጠየቅ አልነበረብኝም አለችው። ሞኝ አትሁኚ አለ ፒተር። አይኑም እሷን ማየት ሐሳቡም እሷን ማጤን እየጀመረ። የፈለግሽውን ነገር ልትጠይቂ መብት አለሽ። እንዳትጠይቂኝ የምትከለከይ ሰው እኮ አይደለሽም። እና ጸብ ወይም ደግሞ ሌላ ነገር አይደለም የለያየን ሞት ነው። ሞተች። ከ4 ዓመት በፊት ካንሰር ገደላት። ከተገናኘንበት ቀን ጀምሮ ተለያይተን አናውቅም ነበር። አብዛኛውን ጊዜ አብረን ነበርን ከመጨረሻዋ ቀን በስተቀር። ወደ መጨረሻውማ አንለያይም ነበር ልልሽ እችላለሁ ከዚያች ቀን በስተቀር። እንደሚመስለኝ ሪቻርድም ነገሩን አውቆት ነበር። ባሏ ማለቴ ነው። አወቀም ቀረም ዋጋ አልነበረውም። እሷ እንደው የሁለታችንም አትሆንም አልሆነችም። ካመማት በኋላ በሚገባ አውቆ ነበር ይመስለኛል። ይህን አልሽ ይህን ሰራሽ አላለም። ምናልባት የፍቅራችንን ጥልቀት ተገንዝቦ ይህን ያህል ጊዜ ጥላው ባለመሄዷ ልፍታ ባለማለቷ ይህን እንደ ውለታ ቆጥሮት ሊሆን ይችላል። ሁለታችንም አዘንላት፣ ሁለታችንም አልቅሰን ቀበርናት። ሳስባት ግርም ይለኛል። በጣም ጠንካራ ሰው ነበረች። በጣም ልክ እንዳንቺ። ይህም ብሎ ቀና አለ። አያት፣ አየችው። እንባው ተንቀርዝዟል። ሲያያት ኮለል ብሎ በጉንጩ ላይ ወረደ። እሷም እንባ ተናነቃት። ሳታስበው ምን እንደነካት ሳታውቀው ተጠጋችው። እናም እጇን ሰደድ አድርጋ ጉንጩ ላይ የፈሰሰውን እንባ ጠረገችለት። እጇን ከፊቱ ሳታነሳ ጠጋ ብላ በለሆሳስ ከንፈሩ ላይ ሳም አደረገችው። ጸጥ ላለ በጣም ረጅም ለሆነ ቅጽበት ባሉበት እንደቆሙ ቆዩ። ከዚያም ፒተር እጁን በጀርባዋ ዙሮ እቅፍ ሲያደርጋት ታወቃት። ይህም ሲሆን ከ1 ዓመት ወዲህ ተሰምቷት የማያውቅ ስሜት ተሰማት። ሙሉ የመሆን የጤነኝነት የደህንነት ስሜት ተሰማት። አይን ላይን ገጥመው እጅግ ቅርብ ለቅርብ ልባቸው ተሳስሮ እሱም እጆቹን ጀርባዋ ላይ አስሮ እንደያዛት ረዘም ላለ ጊዜ ባሉበት ቆዩ። እንደምወድሽ እንደማፈቅርሽ ታውቂያለሽ አላት።
ወደ ኋላው ለጠጥ ብሎ። ይህን ሲልም በፊቱ ላይ ከዚህ በፊት አይታው የማታውቀው አይነት ፈገግታ ታየ። ያ ፈገግታ ከነገራት ይልቅ በልቧ ውስጥ በአንድ ጊዜ ሁለት ስሜት አሳደረባት፣ ደስታም ሐዘንም። ምክንያቱም እርግጠኛ አልነበረችም። ምክንያቱም እሱ በዚያ ፈገግታ አማካኝነት የሰጣትን ልትሰጠው ዝግጁ እንዳልሆነች ገብቷታል። ትወደዋለች፣ ታፈቅረዋለች። ነገር ግን አይኖቹ የሚነግሯትን በፈገግታው የነገራትን ያን አይነት ፍቅር በዚያ አይነት መንገድ አትወደውም፣ እርግጠኛ አይደለችም። እኔም እወድሃለሁ፣ አፈቅርሃለሁ ፒተር፣ በኔው መንገድ ነው ግን ማለት በተለየ መንገድ አለችው። ይሁን፣ ለጊዜው በቂ ነው። ይህም ብሎ ፊቱ ጥቁር አለ። የናንሲ መልስ አስከፍቶት አልነበረም። የሟች ፍቅረኛው የመጀመሪያ ቀን መልስ ትዝ ስላለው ነው እንጂ። እሷም ልክ እንደ ናንሲ ነበር ያለችው። ሰው ሁለት ሆኖ ተፈጥሮ ይህን ያህል መመሳሰል ሲል አሰበ። ናንሲ ሁኔታውን ስታይ በመጨነቅ ስሜት ፒተር፣ ስትጨነቅ ደስ አይለኝም አለችው። ልዋሻ አልፈልግም። ምን ብዬ ልንገርህ? አየህ ፒተር፣ እወድሃለሁ፣ አፈቅርሃለሁ። ግን ታውቃለህ አይደለ? ያለፈው ሕይወቴን አላመለጥኩትም። ቀስ በቀስ በትንሽ በትንሹ ላስወግደው በመሞከር ላይ ነኝ። ስለዚህ አየህ፣ ስለ ሁሉም ነገር እርግጠኛ አይደለሁም። እኔም ደግሞ አልቸኮልኩም። ትልቅ ትዕግስት የታደለኝ ሰው ነኝ እና ተይው፣ አያስጨንቅሽ አመነችው። ቃላቱ ብቻ ሳይሆኑ እነዚህን ቃላት የተናገረበት ድምፅም የሚያሳምን ነበር። ይህም አስደሰታት። ልቧ በፍስሐ ሞቀ። ፒተር ልዩ ሰው ነው ብላ አሰበች። ምናልባት እኮ ከማምነው በላይ ይሆናል የምወደው የማፈቅረው። ወደ መኖሪያቸው ወደ ሳን ፍራንሲስኮ ለመመለስ መኪናቸውን ወደ አቆሙበት ሲሄዱ ድንገት አንድ ነገር አሰበች። ድንገት ያሰበችው ነገር አስፈራት፣ በደስታም አቅበጠበጣት። ነገር ግን ትፍራ ትቅበጥበጥ እንጂ ልታደርገው እንደምትፈልግም ወዲያውኑ ታወቃት። ይህንን ስታስብ ስሜቷን አይኖቿ አውጥተውት ኖሮ የአይኖቿን መንቀልቀል የተመለከተው ፒተር አሁን ደግሞ ምን ሚስጥር ተገለጠልሽ ሲል ጠየቃት። መልሷ ምንም የሚል ሲሆንበት በእግዚአብሔር እንደዚያ አትበይኝ፣ ምንድነው ነገሩ አላት። እንዲህ ድንገት የሚመጣባት ነገር ያስገርመዋል። ከወራት በፊት አንድ ቀን ጠዋት ከእንቅልፉ ቀስቅሳው እጹብ ድንቅ የሆነ ስሜት ሊሰማ ከፈለክ አሁኑኑ ተነስተህ የዛሬዋን ፀሐይ አወጣት ተመልከት ያለችውን አስታወሰ። ናንሲ አለና፣ የለም ናንሲ አይደለም ሜሪ፣ ከአሁን ጀምሮ ናንሲን አናውቃትም። ሜሪ፣ ይቺ ሜሪም እንደ ናንሲ ደፋርና አስቸጋሪ ፍጡር ናት እንዴ? እንዲያውም ትብሳለች። ብታቃት ሜሪ አዳዲስ ሐሳቦችን በየደቂቃው የምታፈልቅ ነገር ናት አለችው። ያንተ ያለ እንግዲያውስ በቃ ይቅርብኝ። ነገር ግን ይቅርብኝ ያለው ነገር እንዲቀርበት የሚፈልግ አይመስልም ነበር። ፈጽሞ አይመስልም ነበር። መኪናው ውስጥ ገቡ። መኪናው ውስጥ ከገቡ በኋላ ምን አለ ግን ካሰብሽው ትንሽ ጨረፍ ብታረጊልን፣ ትንሽ ብቻ አላት። አይቻልም በሚል ራሷን እየነቀነቀች ፈገግታ ለገሰችው። ይህ ሲሆንም ውሻው ፍሬድ በተከፈተው በር ገብቶ እንጣጥ ብሎ ጭኗ ላይ ተቀመጠ። ፒተር መኪናውን አስነሳ።
እንግዲያውስ እኔ አንድ ሐሳብ አለኝ። አዲስ ዓመት እንደመጣ ሜሪ አዳምሰን የፎቶግራፍ ትርኢት ብታቀርብ ምን ይመስልሻል? አትስማሚም? እስማማ ይሆናል አለችው። በዚህ ሰዓት ነፃ የመሆን ስሜት እየታየባት ነበር። ግን መጀመሪያ ላስብበት። እንዴ ላስብበት ምናምን የለም። ቃል ነው። ቃል እንድትገቢልኝ እፈልጋለሁ። እንዲያውም አለና ሞተር አጥፍቶ ቁልፉን ነቀለው። ተቀመጠበት። ከዚያም ምን ትሆኝ ከሚል ፈገግታ ጋር እየተመለከታት ለነገሩ ምን አለማመነኝ? ቤትሽ መድረስ ከፈለግሽ ተስማሚ። አይ ካልሽ እዚሁ መቅረትሽ ግድ ይሆናል። ታግሎ ቁልፉን ለመውሰድ ደግሞ ጉልበት ያስፈልጋል አላት። ትንሽ የምታስብ መሰለችና እሺ ተሸንፈናል አለች ፍሬድን እየደባበሰች። ለዛሬ ለዚህ ጉዳይ በአሸናፊነት ወጥተሃል። ትርኢቱን ላቀርብ ተስማምቻለሁ። እንዲህ በቀላሉ አለ የእውነት ተገርሞ። ብዙ ጊዜ ይሄን ጉዳይ ሲያነሳ ጭራሽ የማይሞከር ነገር ነው ትለው ነበርና። እንዲህ በቀላሉ? እንዲህ በቀላሉ አለችና የምር በሆነ ድምፅ ግን ትርኢቱ ላይ የምገኝ ከሆነ በዚህ ሁኔታ ማለቴ የሚቻል ይመስልሃል? ፊቷን እያሳየች ጠየቀችው። እሱን ለኔ ተይው። በዚች ፊት ላይ አንዲት ፋሻ አትኖርም። ሌላው ነገር ትርኢቱን ለማቅረብ እኮ ብዙ ነገር ያስፈልጋል። ሰው፣ አዳራሽ፣ ያንንስ ማን ነው የሚያደርገው? እሱንም ለኔ ተይው። አንቺ ብቻ ተስማሚ። ሌላውን ሁሉ በኔ ላይ ጣዩ። ተስማማን? አዎ ጌታዬ፣ ተስማምተናል። ይህን ስትል ያለውን ሁሉ በመተማመን ነው። ታምነዋለች። ፒተር ምንም ነገር ያደርጋል። ትርኢቱን ሊያዘጋጅ እንደሚችል ታምንበታለች። በሥራው ሁሉ ታምንበታለች። ፊቷን በቀዶ ጥገና ሙያው ሊያስውበው እንደሚችል ታምንበታለች። ለኑሮዋ፣ ለጤናዋ፣ ለሕይወቷ ቤዛ እንደሆነ ታምንበታለች። የኔ ውድ፣ የፎቶግራፍ ትርኢቱ ከቀረበ በኋላ ለምን አደረግኩት ብለሽ እንደማትጸጸች እርግጠኛ ነኝ አለና ሳማት። ከዛም መኪናውን አስነስቶ ጉዟቸውን ቀጠሉ። ቤቷ ከገባች በኋላ ወደ መኪናው እየሄዱ ሳለ ያሰበችው ነገር ትዝ አላት። ኮሜዲኖ ከፍታ የተለያዩ ንድፎችን፣ ስዕሎችን አወጣች። በመጨረሻ የፈለገችውን ነገር አገኘችው። አየችው። ቃል ገብታ ነበር ይህን ስዕል ለማይክል እንደምትሰጠው፣ የሰርጋቸው ዕለት እንደምታበረክትለት ቃል ገብታለት ነበር። የገጸ ምድር ምስል የያዘ ሲሆን አንደኛው ዛፍ ቅርንጫፍ ላይ አንድ ልጅ ተቀምጦ የሚያሳየው ስዕል ነው። ገና ስታየው እንባዋ ዝርግፍ ብሎ ፊቷን አለበሰው። ይህን ስዕል አውጥቶ ለማየት ለመጨረስ ስትፈራ ነበር። ይህን ለማድረግ ይሄውና ዓመት ከ7 ወር ፈጀባት። አሁን ግን ደፈረች። አንዴ ደፍረዋለች። ገና አላለቀምና ትጨርሰዋለች። ለፒተር ቀኑ እጅግ ጭጋጋማና ቀዝቃዛ ነው። ሜሪ ማለትም ናንሲ ማክሊስተር ወደ ፊ አሊሰን ቢሮ ስትቃረብ የባርኔጣዋን ከፈፍ ቁልቁል ሳበችው። የደማቅ ቀይ ሱፍ ካቦርቷን ሽቅብ ዘረጋችው። ኮሌታውን ፊቷንና አንገቷን እንዲሸፍንላት የተጠቀመችው ነበር።
ውሻዋ ፍሬድ እንደ ሁልጊዜው ተከትሏታል። የፍሬድ የአንገት ዘለበቱም ልክ ሜሪ ወይም ናንሲ እንደለበሰችው ካፖርት ደማቅ ቀይ ቀለም አለው። አንገቷን ሰበር አድርጋ ውሻዋን ቁልቁል እየተመለከተች ፈገግ አለች። መንፈሷ በደስታ ተፍለቀለቀ። ደስተኛ መንፈሷ ጭጋጉንና ብርዱን ሊሸፍኑትና ሊያቀዘቅዙት አልቻሉም። ወደ ፌ ቢሮ የሚወስደውን ደረጃ በሩጫ ከወጣች በኋላ በሩን ከፍታ ገባች። ቤቶች የላችሁም እንዴ? መተናል አለች። ድምጿ በሞቃቱና በምቹ ቤት ውስጥ አስተጋባ። ወዲያው ከሌላ ክፍል መልስ መጣላት። ሜሪ ካፖርቷን አወለቀች። ከስር የለበሰችው ቀለል ያለ ወርቃማ ጌጥ ያለው ነጭ የሱፍ ቀሚስ ነበር። ይህን የገዛላት ደግሞ ፒተር ነበር። ከዚያም በከፊል ልብ ራሷን በመስታወት ውስጥ ተመለከተችው። ባርኔጣዋን ወደ ጎን ዘንበል አደረገችና እንደገና አየችው ራሷን። ምስሏን ተመልክታ ፈገግ አለች። ደስም አላት። መነጽር ማድረግ አቁማለች። ምክንያቱም አይኖቿ ላይ የነበረው ፋሻ ተነስቶላታል። ፊቷ በጠቅላላ ፋሻ አይታይበትም። ጥቂት ብቻ ግንባሯ ላይ ይታያል። እሱም ካሁን በኋላ ብዙ ጊዜ አይቆይም። አለቀ። እድሜ ለዘመናዊ የሕክምና ጥበብ እንጂ ሜሪ ወይም ናንሲ ጠባሳ አይታይባትም። አዲስ ፊት፣ አዲስ ሰው፣ አዲስ ስም፣ አዲስ ሕይወት። ናንሲ፣ መስታወት ውስጥ ባየሽው ነገር ነው የተደሰትሽው? ይህን ድምፅ ስትሰማ ደንገጥ ብላ ዞር አለች። ፌ አሊሰን ነበር የተናገረችው። ፌ አሊሰን ፍቅር በተሞላበት ጥያቄዋን ደግማ አቀረበችላት። ሜሪ ራሷን በአውንታ ነቀነቀች። አዎ፣ በሱ ነው የተደሰትኩት ብዬ አስባለሁ። የሚገርምሽ በጠቅላላ የሆንኩትን እኔነቴን ሁሉ ለምጄዋለሁ። አንቺ ግን አልለመድሽኝም አለቻት። ፊቷ ላይ መቀየምና ቁጣ መሰል ነገር ይታይባት ነበር። እንዲህ ስትይ ምን ማለትሽ ነው? አለች ፌ አሊሰን። ሁልጊዜ ያለ ስሜ ነው የምትጠሪኝ። ሁሌ ናንሲ እኮ ነው የምትይኝ። ናንሲ አይደለሁም ማለቴ ነበርኩ። አሁን ግን ሜሪ ነኝ። በፍርድ ቤት አልቆ በሕግ ሊታወቅ ምንም እኮ አልቀረውም። ስሜ ሜሪ አዳምሳን ነው። እሺ ገባኝ፣ ይቅርታ። ፌ ይህንን ብላ ሁልጊዜም ሁለቱ ሲገናኙ አረፍ ብለው ወደሚጨዋወቱበት ምቹ ወደ ሆነውና ቀለል ወደሚለው ክፍል አመራች። ይቅርታ፣ ሁልጊዜም ናንሲ የሚለው ስም አፌ ላይ ደርሶ ጥልቅ ይላል አለች ፌ አሊሰን ደግማ። ሁልጊዜ አለች ሜሪ የምትወደው ወንበር ላይ የተቀመጠች። ግን የተበሳጨች አትመስልም። ትንሽ ካሰበች በኋላ አንዴ የለመድነው ነገር ማስወገድ በጣም ከባድ ነገር ሳይሆን አይቀርም ይመስለኛል አይደል? አለች ሜሪ። ይህን የተናገረችው ፊቷን ቅጭም አድርጋ ነበርና ፌ አሊሰን ዝም አለቻት። ከዚህ ጋር አያይዛ የምታመጣውን ነገር ለመስማት ጓጉታ፣ ይህን ነገር ከቅርብ ጊዜ ወዲህ ነው የተረዳሁት። ሳስብ ገባኝ። ብዙ ጊዜ ላስወግደው ስሞክር አሻፈረኝ ብሎ ቦታው ላይ ሲገኝ፣ ግን አሁን ሳላራግፈው የቀረው አይመስለኝም አለች ሜሪ። ማይክልን ማለትሽ ነው? ሜሪ አንገቷን በአውንታ ነቀነቀች እንጂ ምንም አልተናገረችም። እንዳራገፍሽው እንዴት ልትገምች ይቻልሽ? አለች ፌ አሊሰን። ምርጫ ጠፋ። ከዛ ወሰንኩ። ለምን በእኛ? ምክንያቱም አደጋ ከደረሰብኝ ይሄ 2 ዓመት መሙላቱ ነው። ዓመት ከ9 ወር 2 ዓመት በይው። ይህን ያህል ጊዜ ስቀመጥ ሊፈልገኝ አልሞከረም። እንዳሰብኩት እናቱን ብትፈልጊ እንጦሮጦስ ግቢ ብሏት ወደኔ አልመጣም። ተወኝ፣ ረሳኝ። ስለዚህ እኔም ልረሳው ይገባኛል። መርሳት ቀላል አይደለማ። በልብሽ ውስጥ ለብዙ ጊዜ ያገነንሽው ሰው እንዲህ በቀላሉ ይረሳል ብለሽ ነው?
በልብሽ ያስቀመጥሽው ጊዜ ረጅም ነው እኮ፣ እጅግ በጣም ረጅም። ያን ያህል ጠብቄውም እንዲህ አድርጎኝ ቀረ። ጣለኝ፣ ረሳኝ ስትይ ስለ ራስሽ ምንነት ምን ይሰማሻል? ስለ እኔ ምንም አይነት መጥፎ ስሜት የለኝም። ያጠፋ እሱ፣ ያናደደኝ እሱ። እኔ ምን አጠፋው? ማለቴ ባለፈው ትንሽ ራስሽን ጠልተሽው ነበር። ለምን ከማሪዮን ሄራልድ ጋር ያንን ስምምነት አደረኩ ስትይ ነበር። ያ ስሜት አሁን ፈጽሞ አይሰማሽም? ፌ አጉል ቁስል እየዘነቆረች እንደሆነ ገብቷታል። ቢሆንም አለባብሶ ቢያርሱ ባረም ይመለሱ ነውና መሸፋፈኑን አልወደደችውም። ምንም ምርጫ አልነበረኝም አለች ሜሪ። ኖረም አልኖረም ለምን እንዲህ አደረኩ ብለሽ ራስሽን ወቅሰሽ አታውቂም? ለምን ብዬ ማይክል ለምን አልጠየቅኳትም ብሎ በራሱ የሚናደድ ይመስልሻል? ሳያስብልኝ በመቅረቱ የህሊና ወቀሳ እንቅልፍ ይነሳዋል ብለሽ ታስቢያለሽ? ማይክልን ተው፣ የሚያሳስበን ያንቺ ነገር ነው። አሁንም እሱን በማሰብ እንቅልፍ ታጫለሽ ናንሲ። ናንሲ አይደለም ሜሪ ነው ስሜ አለች ሜሪ እያረመቻት። በፍጹም አልፏል፣ ያ ቀረ። ይህን የቁም ህልም ለማስወገድ ወስኜ ተነሳው። ብዙ ስለተሰቃየሁ ዛሬ ቆረጥኩ፣ በቃ አለች። ድምጿም ቃላቱም ሆዷ የቆረጠ መሆኑን ይናገሩ ነበር። በምትኩ አለች ፊያሊሰን በማይክል ቦታ ማን ልትተኪ? ፒተርን ብላ አሰበች። በቃ ስራ ሰራለሁ። በመጀመሪያ ግን የገናን በዓል አስመርኩዤ ወደ ደቡባዊ ምስራቅ ግዛቶች ሄጄ ትንሽ መንፈሴን አዝናናለሁ። እዚያም እየተዝናናሁ አላርፍም፣ እሰራለሁ። ቅዴን ነድፌ እጨርሳለሁ። አሪዞንን፣ ኒው ሜክሲኮን ካየሁ በኋላ ከመሰለኝ ወደ ሜክሲኮ መሻገር አስቤያለሁ። 3 ሳምንት ቆይቼ ስመጣ እረፍቴን በቃ። ከዚያማ መስራት፣ ሌት ተቀን መስራት። በቃ የኔ አእምሮ ካሁን በኋላ ስራ ላይ ብቻ ነው። ልቤን ስራ ብቻ ነው የሚያሳስበው። በነገራችን ላይ የፎቶግራፍ ትርኢት እንደማቀርብ ሰምተሻል። ፒተር ሁሉን ነገር ጨርሶልኛል። በጥር ወር ላይ ነው የሚሆነው። እንዳያመልጥሽ ብታስቢበት መልካም ነው። ያመልጣታል ብለሽ ታስቢያለሽ? እንዳያመልጥሽ እመኝልሻለሁ። እንዲህ ቀላል አይምሰልሽ። ፎቶግራፍ በጣም አድርጎ ፍቅር ያስያዘኝ ስራ ሆኗል። ከምር የማፈቅረው ነገር ነው ስልሽ። እና ደግሞ የሰራኋቸውን ነገሮች አብዛኞቹን አላየሻቸውም። አንቺ ቀርቶ ፒተር እንኳን አላያቸውም። ጥቂቱን ነው ያየው። ኤግዚቢሽኑን ሲመለከት ደስ ቢሰኝልኝ እኔም ደስ ይለኛል። አትጠራጠሪ፣ ደስ ይለዋል። አንቺ ከሰራሽው ምንም ይሁን ለሱ ድንቅ ነገር ነው አለች ፌ እና ቀና ብላ አየቻት ሜሪን። ከዚያም ነገርን ነገር ያነሳዋልና ናንሲ፣ ማን ነው ሜሪ፣ ስለ ፒተር አልተነጋገርንም። እስኪ ስለ ፒተር የሚሰማሽን ንገሪኝ። ስለ ፒተር አለች በረጅሙ ተንፍሳ። ስለ ፒተር የሚሰማኝ ብዙ ነገር ነው። ትወጂው ማለቴ ታፈቅሪዋለሽ? በራሴ መንገድ፣ በልብሽ ውስጥ፣ በኑሮሽም ላይ የማይክልን ቦታ የሚወስድ ይመስልሻል? ምናልባት ይቻል ይሆናል። በበኩሌ ማይክል ወጥቶ እሱ እንዲሆን እየሞከርኩ ነው። እወደዋለሁ፣ በጣም እሳሳለታለሁ። ያ ከሆነ ስሜትሽን አታስገድጂው። ማይክልን ከልብሽ ለማውጣት ወስነሻል። ይሄም ልብሽን ነፃ ያደርገዋል። ያኔ ይታወቃል። ፌ ይህንን ብላ ሜሪን ተመለከተቻት። የመንጋጋዋ አጥንት ሲነቃነቅና ጅማቷ ሲወጣጠር ስላየች ሜሪ አለች። ሜሪ፣ ምናልባት ሰውን በጠቅላላ ወደ መጥላት፣ ፍቅርን ወደ መሸሽ ይሄድሽ ይሆን? በፍጹም። ለምን ብዬ ምን አጣሁ ብዬ ፍቅርን እሸሸዋለሁ? እሱ ነው ዋናው ነገር። ማይክልን ወደድሽ፣ እንዳሰብሽው ሳይሆን ቀረ። ግን ማይክል ብቻ አይደለም በዚች ምድር ላይ ያለው ወንድ አይደል? ወንድ ሞልቷል። የሚሆንሽን ምን ጊዜም ቢሆን አታጭውም። ያ ወንድ ምናልባት ፒተር ይሆናል ወይም ሌላ። አየሽ፣ መርሳት የሌለብሽ ቆንጆ ልጅ መሆንሽን፣ ገና 25 ዓመት ያልሞላሽ ወጣት መሆንሽን ነው። ዓለም ያንቺ ናት። ኑሮ በሰፊው የምትጠብቅሽ ሰው ነሽ። እሺ? ፒተርም ደጋግሞ የሚነግረኝ ይህንኑ ነው። እንዲህ ትበላት እንጂ ያለችውን ነገር ያለችው ከልቧ እንዳልሆነ ፌ አሊሰን ተረድታታለች። ሌላ ወንድ የመውደድ ነገር
ለሜሪ ከባድ ሆኖ እንደሚሰማት ገብቷታል። አንድ ሌላ ነገርም ወስኛለሁ አለች ሜሪ ፍርሃቷንና ሐዘኗን ይሸፍን ዘንድ አጉል ፈገግታ እየሰጠቻት። ምን? ስለኔና ስላንቺ እንደኔ ግምት ከሆነ የሚቻለኝን ሁሉ ለማድረግ የሰጠሽኝን ምክር በተግባር ለማሳየት ሞክሬያለሁ። ተሳክቶልኛልም እላለሁ። ከአሁን በኋላ ቢያንስ ለተወሰነ ጊዜም ቢሆን ይህን ሁሉ ትቼ ወደ ሰፊው ዓለም ለመግባት ላቤ ጠፍ እስከሚል ድረስ ለመስራትና ስራዬን ለማሸነፍ ወስኛለሁ። ዓለምን ከመታገል ኑሮን ላብ ጠብ እስከሚል ድረስ በመስራት ብቻ ከማሳለፍ በኑሮ ደስታን ለማግኘት ለምን አትሞክሪም? አለች ፌ። ሜሪዬ፣ በዓለም ላይ ደስ ብሎሽ ትኖሪ ዘንድ ትልቅ ነገር ተሰጥቶሻል። ውበትን ለብሰሻታል። እና ይህችን ትልቅ ጸጋ ለምን በካሜራ ጀርባ ትሸሽጊያታለሽ? ስጦታ አልሽው ፌ። ውበትን እኮ በስጦታ አላገኘኋትም። ውበትን ለማግኘት አለኝ የምለውን የኔ የሆነውን ነገር ሁሉ ከፍዬበታለሁ። ስጦታ አይደለም። መልካም የገና በዓል ይሆንላቸው ዘንድ መልካም ምኞት ተለዋውጠው ተሰነባበቱ። የመልካም ምኞት ልውውጡ ግን ከልብ አይመስልም ነበር፣ ግልብ ነበር። ቃላቱ ካፋቸው ሲወጣ ከአፍ የወጣ ሳይሆን ምንጫቸው ሳይታወቅ የገደል ማሚቶ አንጥራ የምትመልሳቸው ይመስሉ ነበር። ሜሪ አዳምሰን ካፖርቷንና ባርኔጣዋን ለብሳ የ2 ዓመት ወዳጇን ሐኪሟን ፌ አሊሰንን እጇን በማወዛወዝ ስትሰናበታት ወዳጇን ሳይሆን እኒያን 2 ዓመታትን ደህና ሁኑ የምትል ትመስል ነበር። ፌ አሊሰንን ተሰናብታ ስትሄድ ከኒያ ዓመታትና ከነበረችበት ዓለም ተላቃ ወደ ሌላ አዲስ ዘመን ወደ ሌላ አዲስ ዓለም የምትሄድ ያለፈውን ነገር ሁሉ ረስታ ባለፈው የወደደችውን ሁሉ ትታ አዲስ ኑሮ ለመጀመር የተዘጋጀች ትመስል ነበር።